ከዛሬ 50 ዓመት በፊት ኢራን በመካከለኛው ምስራቅ የጥበብ የፋሽንና የምዕራባውያን ባህል ማዕከል ነበረች። የሀገሪቱ ሴቶች ልክ እንደ ፓሪስና ለንደን ነፃ የፋሽን ምርጫ ነበራቸው። ክለቦችና የምሽት ህይወት በቴህራን ደምቆ ይታዩ ነበር። ነገር ግን በአንድ ጀንበር ይሄ ሁሉ ተቀየረ። በዓለም ታሪክ ታይቶ በማይታወቅ ፍጥነት አንዲት ሀገር ከዘመናዊነት ከምዕራባውያን ፊቷን አዙራ ወደ ጥብቅ የእስልምና ሃይማኖት አስተዳደር ተሸጋገረች። ይሄ የ1979ኙ የኢራን አብዮት ነው። በሚሊዮን የሚቆጠሩ ሰላማዊ ሰልፈኞች በዓለም ላይ እጅግ ዘመናዊና ኃይለኛ የሚባለውን የሻህ ጦር ሰራዊት እንዴት በባዶ እጃቸው አሸነፉ? ይሄ አብዮትስ የዛሬዋን ኢራንና መላውን የመካከለኛ ምስራቅ ፖለቲካ እንዴት ቀየረው? ዛሬ በዝርዝር እንመለከታለን። እስከ መጨረሻው አብራችሁ የምትቆዩ ታተርፉበታላችሁ። አሁን ኢራንን ለአንዴና ለመጨረሻ ጊዜ ወደ ቀየረው ወደ 1979ኙ የኢራን አብዮት እንሂድ። ታሪኩን በትክክል ለመረዳት ሰዓታችንን ወደ ኋላ አዙረን ወደ 1960ዎቹና 70ዎቹ የኢራን ወርቃማ ወደሚባሉት ዓመታት መጓዝ ይኖርብናል። በወቅቱ ኢራን ስትታይ በመካከለኛው ምስራቅ ውስጥ ያለች የአውሮፓ ቁንጮ ትመስል ነበረ። የአገሪቱ መሪ ሻህ መሐመድ ሬዛ ፓህላቪ ኢራንን በዓለም መድረክ እጅግ ዘመናዊና ሀብታም ሀያል አገር የማድረግ ትልቅ ህልም ነበራቸው። ንጉሱ ይህንን ህልማቸውን እውን ለማድረግ በ1963 ዓ.ም ነጩ አብዮት የተባለውን ታላቅ አገራዊ ዕቅድ አወጁ። ይሄ ዕቅድ በወረቀት ላይ ሲታይ በጣም አስደናቂ ነበረ። ንጉሱ በነዳጅ ሽያጭ የሚያገኙትን በቢሊዮን የሚቆጠር ዶላር ወደ ሀገር ውስጥ በማፍሰስ ትልልቅ ፋብሪካዎችን፣ ዘመናዊ አውራ ጎዳናዎችን፣ ነፃ የትምህርት ተቋማትን ገነቡ። ለገበሬው መሬት አደሉ። ለሴቶች ደግሞ የመምረጥና የመመረጥ መብትን ጨምሮ ሰፊ ማህበራዊ ነፃነትን ሰጡ። ነገር ግን በትልልቅ ህንፃዎች በደማቁ የቴህራን ጎዳናዎች በስተጀርባ አንድ ትልቅ እሳተ ገሞራ እየተፈጠረ ነበረ። ንጉሱ የሰሩትን ትልቅ ስህተት የአገሪቱን ኢኮኖሚ ሲያዘምኑ የኢራንን ህዝብ የሃይማኖት፣ የባህልና የማህበረሰብ እሴት ሙሉ በሙሉ መናቃቸው ነበረ። የኢራን ህዝብ ንጉሱን ገና ከጅምሩ በጥርጣሬ ነበር የሚያያቸው። ለዚህም ምክንያት ደግሞ በ1953 ዓ.ም የተካሄደው ሚስጥራዊ መፈንቅለ መንግስት ነው። በወቅቱ የኢራን ህዝብ መርጦ ስልጣን ላይ ያወጣቸው ሙሐመድ ሙሳዲቅ የተባሉ ታዋቂ ጠቅላይ ሚኒስትር ነበሩ። ሙሳዲቅ የኢራን ነዳጅን ለኢራናውያን መሆን አለበት በሚል የአገሪቱን የነዳጅ ማዕድን ወደ መንግስት እጅ አዞሩት። ይህ ደግሞ የብሪታንያና የአሜሪካን ጥቅም በእጅጉ ነካ። የአሜሪካው ሲአይኤ እና የብሪታንያው MI6 በሚስጥር ባደረጉት ኦፕሬሽን አጃክስ በተባለው ሴራ ህዝቡ የወደደውን ጠቅላይ ሚኒስተር ከስልጣን አወረዱ። በምትኩም ሻህ መሐመድ ሬዛ ፓህላቪን ፍጹም ስልጣን ያለው አምባገነን መሪ አድርገው በኃይል ዙፋን ላይ አስቀመጧቸው። ስለዚህ ለኢራን ህዝብ ሻህ ማለት የሀገር መሪ ሳይሆኑ የአሜሪካን ጥቅም የሚያስከብሩ አሜሪካና ብሪታንያ ያስቀመጠቻቸው አሻንጉሊት መንግስት ናቸው። በ1970ዎቹ የነዳጅ ዋጋ በዓለም ላይ በከፍተኛ ሁኔታ ጨመረ። ወደ ኢራን ካዝና የዶላር ናዳ ወረደ። ነገር ግን ይህ ሀብት ወደ ተራው ህዝብ አልወረደም። ሀብቱ በንጉሱ ቤተሰቦች፣ በጀነራሎችና በባለስልጣናት እጅ ብቻ ተከማቸ። በቴህራን ያሉ ባለሀብቶች ዘመናዊ የስፖርት መኪኖችን እየነዱ ሲዝናኑ፣ በሚሊዮን የሚቆጠሩ ከገጠር ወደ ከተማ የፈሰሱ ድሆች ግን የዕለት ጉርሳቸውን አጥተው በጭቃ ቤቶች ውስጥ ይማቅቁ ነበረ። የኑሮ ውድነቱ የቤት ኪራይ ሰማይ ነካ። የህዝቡን ቁጣ ወደማይመለስበት ደረጃ ያደረሰው ደግሞ በ1971 ዓ.ም ንጉሱ ያዘጋጁት ታላቅ ግብዣ ነው። የፋርስ ኢምፓየር መመስረቻ 2500ኛ ዓመትን ለማክበር በፓርስ ፖሊስ በረሃ ላይ እጅግ ታላቅ ድግስ ተደገሰ። ይህ ድግስ ዛሬ ድረስ በታሪክ በዓለም ላይ እጅጉ ውድ ድግስ ተብሎ ይጠቀሳል። ንጉሱ ከፈረንሳይ ሀገር ቅንጡ ምግቦችን፣ መስተንግዶ የሚያደርጉትን አካላትና የፈረንሳይ እጅግ ውድ የሆኑትን የወይን ጠጆች በአውሮፕላን አስመጡ። የዓለም ነገስታት፣ ፕሬዝዳንቶች፣ ጠቅላይ ሚኒስትሮች በተገኙበት በዚህ ድግስ ላይ ንጉሱ ከ100 ሚሊዮን ዶላር በላይ አወደሙ። ህዝቡ ግን በፈገግታ እያየ በውስጡ ግን በጥላቻና በቁጣ ይነድ ነበረ። እኛ በረሃብ እያለቅን ንጉሱ በወርቅ ሳህን ይበላል የሚሉ ሮሮዎች ማስተጋባት ጀመሩ። ታዲያ ህዝቡ ይህን ሁሉ ሮሮ እያየ ይህ ሁሉ በደል እየደረሰበት ለምን ዝም አለ? ምክንያቱም ፍርሃት አገሪቱን ሽባ አድርጓት ነበረ።
ንጉሱ ሻህ ተቋሙን ለማጥፋት ሳባክ የተባለ እጅግ ጨካኝ የደህንነት ፖሊስ መስሪያ ቤት አቋቁሞ ነበረ። ሳባክ በየቦታው በየዩኒቨርሲቲው፣ በየካፌው፣ በየመስጊዱ ሰላዮች ነበሩት። በወቅቱ በኢራን ውስጥ አባት ለልጁ ወንድም ለወንድሙ አይተማመንም ነበረ። ምክንያቱም ማንም ሰው ሰላይ ሊሆን ይችላል። ንጉሱን ወይም ደግሞ የንጉሱን መንግስት የገዘጸ በትናንሽ የፖለቲካ ጥያቄዎች ላይ የተሳተፈ ሰው ሁሉ በሌሊት ከቤቱ ታፍኖ ይወሰዳል። እነዚህ የታፈኑ ሰዎች የት እንደሚገቡ አይታወቅም። በሳባክ ሚስጥራዊ እስር ቤቶች ውስጥ ጥፍር በመንቀል በኤሌክትሪክ ንዝረትና በጭካኔ የተሞላ ማሰቃየት ይፈጸምባቸው ነበረ። ጋዜጦች ተዘጉ፣ የፖለቲካ ፓርቲዎች ታገዱ። አገሪቱ ሙሉ በሙሉ የአንድ ሰው ፍላጎት ብቻ የምታስተናግድበት እስር ቤት ሆነች። ተማሪዎች፣ ኮሙኒስቶች፣ የሃይማኖት መሪዎች ተስፋ ቆርጠው አማራጭ መሪ ፍለጋ ጀመሩ። በዚህ የመከራ ሰዓት ነበረ የአንድ ሰው ድምፅ ከርቀት ጎልቶ መሰማት የጀመረው። እሳቸውም አያቶላ ሩሁላ ሆሚኒ ነበሩ። ሆሚኒ በኮም ከተማ የሚኖሩ ተደማጭነት ያላቸው የእስልምና ሃይማኖት ምሁር ነበሩ። እሳቸው እንደ ሌሎቹ የፖለቲካ መሪዎች ንጉሱን አልፈሩም። በይፋ መድረክ ላይ ወጥተው ንጉሱ የአገሪቱን ክብር ለአሜሪካ የሸጡ እስልምናን ያረከሱ አምባገነን ናቸው ብለው አወገዙ። ንጉሱም ሊገሏቸው ቢፈልጉም የህዝቡን ቁጣ በመፍራት በ1964 ዓ.ም ከሀገር አባረሯቸው። ነገር ግን ንጉሱ አንድ ነገር አልተረዱም ነበረ። ሆሚኒን በአካል ማራቅ እንጂ የዘሩትን የቁጣ ዘር ከህዝቡ ልብ ውስጥ ማውጣት እንደማይችሉ አልገባቸውም ነበረ። የኢራን ህዝብ ሁሉን ነገር ታግሶ ፍንዳታው የሚጀምርበትን አንዲት ትንሽ ብልጭታ ብቻ ይጠባበቅ ነበረ። ንጉሱ የገነቡት የካርድ ቤት የሚፈርስበት ጊዜ ተቃረበ። የኢራን ህዝብ በንጉሱ አምባገነንነትና በምዕራባውያን ባህል መጫን መራር ጥላቻ ነበረው። ነገር ግን ይህን ጥላቻ ወደ አንድ አብዮት የሚቀይር ህዝቡን የሚመራ አንድ ስልት የሚነድፍ አካል ያስፈልግ ነበረ። ያ መሪ ቀደም ሲል እንደተናገርነው ከሀገር ተባረው በስደት የነበሩትኝ አያቶላ ሆሚኒ ነበሩ። እሳቸውም መጀመሪያ ላይ በኢራቅ ከሀገር ሲባረሩ ደግሞ በፈረንሳይ ፓሪስ ሆነው ትግላቸውን ቀጥለዋል። እዚህ ጋር ነው እንግዲህ ትልቅ ጥያቄ የሚነሳው። ያኔ እንደ ዛሬዋ ፌስቡክ፣ ዩቲዩብ ወይም ትዊተር አልነበረም። ኢንስታግራም፣ ኢንተርኔት፣ የሳተላይት ስልክ ወይም የስማርትፎን ካሜራ ባልነበረበት ዘመን በአካል በሺህ ኪሎ ሜትሮች ርቆ የሚገኝ አንድ መሪ በሚሊዮን የሚቆጠርን ህዝብ እንዴት ማንቀሳቀስ፣ እንዴት ማስተማርና ለትግል ማዘጋጀት ቻለ? ይሄ ነው እንግዲህ በታሪክ የካሴት አብዮት ተብሎ የሚጠራው አስደናቂ ስልት። ሆሚኒና ተከታዮቻቸው የዘመኑ ቀላል ቴክኖሎጂ የድምፅ ካሴትን ፈጠራ በተሞላበት መንገድ ለፖለቲካ ትግል ተጠቀሙበት። ስልቱ እንዲህ ነው። ሆሚኒ ፓሪስ ሆነው የሻህን ግፍ የሚያወግዙ፣ የወታደሩን ህሊና የሚነኩ እና ህዝቡ ያለ ፍርሃት እንዲያምፅ የሚያነሳሱ አስገራሚ ንግግሮችን በአነስተኛ ካሴት ይቀዳሉ። እነዚህ የተቀዱ ካሴቶች በሚስጥር በቱሪስቶች ሻንጣ፣ በነጋዴዎች ዕቃ ወይም በደብዳቤ ውስጥ ተደብቀው ወደ ኢራን ይገባሉ። ኢራን ውስጥ ያሉ የሆሚኒ ደጋፊዎች ደግሞ የሻህን ሚስጥራዊ ፖሊስ ሳባክ እየፈሩ በድብቅ ቤቶችና በመስጊዶች ውስጥ በመቶዎችና በሺዎች የሚቆጠሩ ኮፒዎችን፣ ቅጂዎችን ያዘጋጃሉ። እነዚህ ካሴቶች በአንድ ጀንበር በመላው አገሪቱ ጫፍ እስከ ጫፍ ይሰራጫሉ። የሃይማኖት መሪዎች በመስጊድ፣ ተማሪዎች በዩኒቨርሲቲ፣ ነጋዴዎች በገበያ ውስጥ እየተቀባበሉ የሆሚኒን ድምፅ ለህዝቡ ያሰማሉ። ሆሚኒ ባልነበሩበት ሀገር ድምፃቸው ግን እያንዳንዱ ኢራናዊ ቤት ውስጥ ገባ። ህዝቡ መሪያችን ተናገረ እያለ መስዋዕትነትን ለመክፈል ተዘጋጀ። ይህ ስልት በጠመንጃ ኃይል ይገዛ የነበረን የሻህን አስተዳደር በሐሳብ ጦርነት አሸነፈው። አብዮቱ ከካሴት ትግል ወደ ጎዳና ፍልሚያ የተሸጋገረው በ1978 ዓ.ም መጀመሪያ ላይ ነው። ፍንዳታው የጀመረው በሃይማኖታዊው ኮም ከተማ ነበረ። መንግስት በአንድ ጋዜጣ ላይ አያቶላ ሆሚኒን የሚያንቋሽሽ ጽሑፍ አሳተመ። ይህ ጽሑፍ የሆሚኒን ደጋፊዎች ክፉኛ አስቆጣ። በጥር ወር 1978 ዓ.ም በኮም ከተማ የሚገኙ የሃይማኖት ተማሪዎችና ተራው ህዝብ ተቃውሞ ለማድረግ ወደ ጎዳና ወጡ። የንጉሱ ሻህ ጦር ሰራዊት ግን ሰላማዊ ሰልፉን አላስተናገደም። ይልቁንም በሰልፈኞቹ ላይ ቀጥታ ተኩስ በመክፈት በርካታ ሰዎችን ገደለ። ይሄ ደም መፍሰስ ለአብዮቱ ማሳደጊያ እርሾ ሆነ። እዚህ ጋር የኢራንን ባህልና ሃይማኖት መረዳት አስፈላጊ ነው። በእስልምና በተለይም በሺዓ ባህል መሰረት አንድ ሰው ሲሞት የመታሰቢያ ስርዓቱን የሚያደርገው በየ40 ቀኑ ነው። እናም ምን ሆነ መስላችሁ?
ከኮም ግድያ 40 ቀናት በኋላ በየካቲት ወር ላይ ህዝቡ በኮም የተገደሉትን ሰማዕታት ለመዘከር በተለያዩ ከተሞች በተለይም በታብሪዝ በሰላማዊ መንገድ ወጣ። ነገር ግን ያኔም የሻህ ወታደር በድጋሚ ተኩሰው ሰዎችን ገደሉ። ይሄ ሁኔታ አስፈሪ የደም አዙሪት ፈጠረ። ከ40 ቀን በኋላ በታብሪዝ የተገደሉትን ለመዘከር ህዝቡ ይወጣል፣ ወታደሩ ይተኩሳል፣ ሰዎች ይሞታሉ። በድጋሚ ከ40 ቀን በኋላ የሞቱትን ለመዘከር አዲስ ሰልፍ ያደርጋል። እያንዳንዱ ሞት ትልቅ ቀብር ወለደ። እያንዳንዱ ቀብር ደግሞ ተጨማሪ ሞትና የባሰ ተቃውሞን አስከተለ። ይህ የ40 ቀናት የሞትና የሰልፍ አዙሪት መላው አገሪቱን አናወጣት። ሻህ በኃይል እጨርሰዋለሁ ያሉት ተቃውሞ በደም እየታጠበ እያደገ መጣ። ሁኔታውን ያባሰና ያባባሰው የኢራን ህዝብ ቁጣ በፍጹም ወደማይመለስ ደረጃ ያደረሰው በኦገስት 1978 ዓ.ም የተከሰተው ዘግናኝ አደጋ ነው። በአባዳን ከተማ በሚገኘው የሲኒማ ሬክስ ህንፃ ላይ ቃጠሎ ደረሰ። ይህ ተራ ቃጠሎ አልነበረም። የሲኒማው በሮች ከውጭ ተቆልፈውባቸው ነበረ። በውስጡ የነበሩ ከ400 በላይ ንጹሃን ዜጎች፣ ሴቶችና ህፃናት ሳይቀሩ ተቆልፎባቸው በእሳት ተቃጠሉ። ይህ ዜና ኢራንን ብቻ ሳይሆን ዓለምን አስደነገጠ። ሻህና የመንግስት ባለስልጣናት ቃጠሎውን ያደረሱት አብዮተኞች የእስልምና አክራሪዎች ናቸው ብለው ከሰሱ። ህዝቡ ግን ይህንን በፍጹም አላመነም። እንዲያውም ይህንን የጭካኔ ሥራ ያደረገው ህዝቡን ለማስፈራራትና አብዮቱን ለማጠልሸት የሻህ ሚስጥራዊ ፖሊስ ሳባክ ነው ብለው አመኑ። ሲኒማ ሬክስ ለኢራን ህዝብ የመጨረሻው መስመር ሆነ። ህዝቡ ይህንን መንግስት በገዛ ህዝቡ ላይ እንዲህ ያለ ጭካኔ ካደረገ ከእንግዲህ ከሱ ጋር የምንነጋገርበት ምንም አይነት ምክንያት የለም ብሎ ወሰነ። ከሲኒማው ሬክስ በኋላ የሚሰማው መፎክር አንድ ብቻ ሆነ፣ ሞት ለሻህ። የሻህ አስተዳደር መጨረሻው መቃብሩን ተረዳ። ተቃውሞውን ለማቆም በመስከረም 1978 ዓ.ም በቴህራንና በሌሎች ትላልቅ ከተሞች ላይ የማርሻል ሎው የወታደራዊ አገዛዝ አወጀ። ማንኛውም ሰልፍ ተከለከለ። ነገር ግን መስከረም 8 1978 ዓ.ም ጥቅምት 17 ቀን በኢራን ካላንደር በቴህራን ጃሊ አደባባይ ላይ በሺዎች የሚቆጠሩ ሰላማዊ ሰልፈኞች ስለ እገዳው ሳያውቁ ወይም ሳይፈሩ ተሰበሰቡ። በአደባባይ ዙሪያ የሻህ ወታደሮችና ታንኮች ተሰልፈው ነበረ። ያቺ ቀን በኢራን ታሪክ ጥቁር አርብ ተብላ ተጠራች። ወታደሮቹ ሰልፈኞቹ እንዲበትኑ ትዕዛዝ ሰጡ። ህዝቡ ግን አልተበተነም። አላሁ አክበር እያለ ጮኸ። በዚያን ጊዜ ወታደሮቹ በሺዎች በሚቆጠሩ ሰላማዊ ሰልፈኞች ላይ በከባድ መትረየስ ተኩስ ከፈቱ። እንደ ቅጠል ረገፉ። በመቶዎች የሚቆጠሩ አንዳንዱም እንደሚሉትኝ በሺዎች የሚቆጠሩ ንጹሃን ዜጎች በዚያ አደባባይ ላይ ተጨፈጨፉ። የሻህ አስተዳደር ጥቁር አርብን የፈጠረው ህዝቡ በፍርሃት ለማንበርከክ ነበረ። ነገር ግን ውጤቱ ተቃራኒ ሆነ። ግድያው ህዝቡን ከማስፈራራት ይልቅ ይበልጥ እንዲቆጣና ሞትን እንዳይፈራ አደረገው። አብዮቱ ወደማይመለሰው ምዕራፍ ተሸጋገረ። ከትግሉ ቀጣይ ስልት ደግሞ የኢኮኖሚ ጦርነት ነበረ። በሆሚኒ ጥሪ መሰረት በመላው ሀገሪቱ ያሉ የነዳጅ ማጣሪያ ሰራተኞች፣ የባንክ ሰራተኞች፣ የመንግስት መስሪያ ቤቶችና የባዛር ነጋዴዎች በሙሉ የሥራ ማቆም አድማ አደረጉ። በተለይም የነዳጅ ሰራተኞች አድማ የሻህን ገቢ ሙሉ በሙሉ አጠፋው። የአገሪቱን ኢኮኖሚ ሽባ ሆነ። ሻህ ስልጣን ላይ ቢኖሩም አገሪቱን ግን መግዛት አልቻሉም ነበረ። አብዮቱ በደምና በጽናት እያሸነፈ መጣ። አሁን ደግሞ ወደ ታሪኩ እጅግ አስገራሚ ምዕራፍ እንሻገራለን። ብዙ ጊዜ ታሪክን የሚሰሩት ነገስታት ናቸው ይባላል። በኢራን ግን ታሪክን የሰሩትኝ ተራ ህዝቦች ነበሩ። ጥያቄው ግን ይሄ ነው። በዓለም ላይ እጅግ ዘመናዊና ኃይለኛ የሚባለው የሻህ ጦር ሰራዊት አሜሪካና ምዕራባውያን ደጀን የሆኑለትን ንጉሳዊ ስርዓት ህዝቡ በባዶ እጁ እንዴት ሊያሸንፍ ቻለ? ለዚህ ድል ዋነኛው ሚስጥር አንድነት ነበረ። በወቅቱ ንጉሱን ለመጣል የወጡት ሰዎች አንድ አይነት አመለካከት ያላቸው ብቻ አልነበሩ። በሰልፍ ውስጥ አጥባቂ የሃይማኖት ሰዎች፣ የግራ ዘመም ኮሙኒስቶች፣ የምዕራባውያንን ትምህርት የቀሰሙ ሊበራሎች፣ የመንግስት ሰራተኞችና የጉልበት ሰራተኞች ሁሉ ነበሩ። እነዚህ ሁሉ ቡድኖች በመቶ ዓመት ልዩነታቸው ላይ ሳይሆን በአንድ በጋራ ጠላታቸው ላይ ተስማሙ። ሻህ መውረድ አለበት የሚለው መፈክር ሁሉንም አንድ አደረጋቸው። የኢራን ህዝብ እንደ አንድ ልብ መምታት ሲጀምር የትኛውም ምድራዊ ኃይል ሊያስቆመው እንደማይችል ታየ። በጃንዋሪ 1979 ዓ.ም እንደ አውሮፓውያን አቆጣጠር ንጉሱ ሁኔታውን ከቁጥጥራቸው ውጭ መሆኑን ተረዱ።
ሰራዊቱ እየተዳከመ ኢኮኖሚው ቆመ እና መላው ሕዝብ ቤተመንግስታቸውን ከቦ ነበረ። በመጨረሻም የገዛ ጀነራሎቻቸውና የአሜሪካ አማካሪዎቻቸው ሳይቀሩ ለጥቂት ጊዜ አገር ጥለው ቢወጡ ይሻላል የሚል ምክር ሰጧቸው። ጃንዋሪ 16 ቀን 1979 ዓ.ም የሻህ መሐመድ ሬዛ ፓህላቪ የመጨረሻ የኢራን ምድር ቆይታ ሆነ። ሚራባድ አየር ማረፊያ ላይ ጥቂት ታማኝ አጃቢዎቻቸውና ባለስልጣናት በተገኙበት ንጉሱና ንግስቲቱ ለሕክምናና ለረፍት በሚል ሰበብ አውሮፕላናቸውን አስነሱ። ንጉሱ ኢራንን ጥለው ሲበሩ በታሪክ አጋጣሚ ለሁለተኛ ጊዜ ሳይመለሱ እንደሚቀሩና በስደት እንደሚሞቱ አላወቁም ነበረ። ንጉሱ መሄዳቸው እንደተሰማ ኢራን ውስጥ የተፈጠረው ድባብ ለመግለጽ ቃላት ያጥራሉ። ቴህራን በደስታ አበደች። በሚሊዮን የሚቆጠሩ ሰዎች ወደ አደባባይ ወጥተው ሻህ ሄደ እያሉ ጮሁ። በከተማዋ ያሉ የንጉስ ግዙፍ ሐውልቶች በገመድ ታስረው በህዝብ ኃይል መሬት ላይ ተዘረሩ። ዛሬ ላይ ሆነን ስናየው የዛ አምባገነን ስርዓት ፍጻሜ ሲሆን አሁን ላይ ያለችዋን ኢራን የፈጠረ ትልቅ የተስፋ ጅማሮ ነበረ። ንጉሱ በሄዱ በሁለተኛው ሳምንት የአብዮቱ መንፈሳዊ መሪ አያቶላ ሆሚኒ ከ15 ዓመታት ስደት በኋላ ወደ አገራቸው ሊመለሱ መሆኑ ተሰማ። ፌብሩዋሪ 1 ቀን 1979 ዓ.ም ታሪካዊቷ ቀን ነበረች። የሆሚኒ አውሮፕላን ቴህራን ሲያርፍ ከአውሮፕላኑ ማረፊያ እስከ ቴስታ ዛሃራ መካነ መቃብር ድረስ ባለው 30 ኪሎ ሜትር መንገድ ላይ ከ3 ሚሊዮን በላይ ህዝብ መሪውን ለመቀበል ወጥቶ ነበረ። እንዲህ ያለ የህዝብ መጥለቅለቅ በዓለም ታሪክ ታይቶ አይታወቅም። ሆሚኒ ወደ ሀገራቸው ሲገቡ እንደ ሃይማኖት መሪ ብቻ ሳይሆን ምንም እንኳን ንጉስ መባል ባይፈልጉም እንደ አዲስ ንጉስ ነበር የተቀበሏቸው። ሆሚኒ ወደ ሀገር ቢመለሱም አሁንም በሻህ የተሾሙ ጊዜያዊ መንግስትና 400,000 የሚጠጉ የሻህ ጦር ሰራዊት ስልጣን ላይ ነበረ። ሆሚኒ ግን እኔ የህዝብ ድጋፍ ስላለኝ የገዛ መንግስቴን መሰረታለሁ ብለው አወጁ። በአገሪቱ ሁለት መንግስት የተፈጠረበት አስፈሪ 10 ቀናት ተጀመሩ። እዚህ ጋር ነው እንግዲህ ለአብዮቱ ስኬት ትልቅ ነጥብ የተመዘገበው። ሻህ ለዓመታት በሚሊዮን የሚቆጠሩ ዶላሮች አውጥተው የገነቡት ዘመናዊ ጦር ሰራዊት በስተመጨረሻም በገዛ ወንድሞቻቸውና እህቶቻቸው ላይ መተኮስ እንደማይችሉ አረጋገጡ። ሆሚኒ ወታደሮቹን እናንተ የህዝብ ልጆች ናችሁ፣ በህዝባችሁ ላይ አትተኩሱም የሚል መልእክት በየቀኑ ያስተላልፉ ነበረ። በመጨረሻም ፌብሩዋሪ 11 ቀን 1979 ዓ.ም ረፋድ ላይ የጦር ሰራዊቱ ከፍተኛ አዛዥ አስቸኳይ ስብሰባ አደረጉ። ሰራዊቱ መበታተን እንደጀመረና ህዝቡን በኃይል ማቆም እንደማይችል ተረዱ። ሰራዊቱ በፖለቲካ ውስጥ ጣልቃ አይገባም፣ ገለልተኛ ነን የሚል ታሪካዊ መግለጫ አወጡ። ይህ መግለጫ ለንጉሳዊ ስርዓቱ የመጨረሻ የሞት ደወል ነበረ። የሻህ ጊዜያዊ ጠቅላይ ሚኒስትር የነበሩትኝ ሻቱር ባክቲያር መሸሻቸው ተነገረ። ህዝቡ የራዲዮ ጣቢያዎችን፣ ፖሊስ ጣቢያና የጦር መሳሪያ ግምጃ ቤቶችን ተቆጣጠረ። በዚያኑ ዕለት አመሻሽ ላይ በኢራን ብሔራዊ ራዲዮ ላይ እንዲህ የሚል ድምፅ አስተጋባ። ይሄ የኢራን ህዝብ ድምፅ ነው፣ የአብዮቱ ድምፅ። የ2500 ዓመታት የፋርስ ንጉሳዊ አገዛዝ በይፋ አከተመ። የኢራን አብዮት በስኬት ተጠናቀቀ። ህዝቡ ያሰበውን አደረገ፣ ንጉሱንም አወረደ። ንጉሳዊ ስርዓት ወደቀ፣ አብዮቱ ስኬታማ ሆነ። ነገር ግን እውነተኛው ፈተና የሚጀምረው ከአብዮቱ ማግስት ነው። አሮጌው ስርዓትን ማፍረስ ይቀላል፣ አዲሱን መገንባት ግን ከባድ ነው። እንደሚባለው ይህ የ1979 አብዮት የዛሬዋን ኢራን እንዴት ቀረጻት? ለአሁኗ ኢራንስ ምን አይነት አስተዋጽኦ አበረከተ? እስቲ አብረን እንመልከት። የመጀመሪያው ትልቁ ለውጥ የሀገሪቱ የፖለቲካ መዋቅር ነው። ከአብዮቱ ከጥቂት ወራት በኋላ አያቶላ ሆሚኒ በጠሩት ህዝባዊ ውሳኔ ህዝቡ የ2500 ዓመታት ንጉሳዊ ታሪክን በይፋ ቀብሮ ኢስላማዊ ሪፐብሊክ የምትባለውን አዲስ ሀገር መሰረተ። ይህ ስርዓት በዓለም ላይ ልዩ ነው። በውስጡ የዲሞክራሲና የሃይማኖት ድብልቅ አለው። አገሪቱ በየ4 ዓመቱ የምታስመርጠው ፕሬዝዳንትና የህዝብ ተወካዮች ፓርላማ አላት። ነገር ግን ከፕሬዝዳንቱ በላይ ከፍተኛ መሪ የሚባለው ሱፐር ሊደር ፍጹም ስልጣን ያለው የሃይማኖቱ አባት ወይም አያቶላው ነው። ጦር ሰራዊቱ፣ ፍርድ ቤቱና ዋና ዋና የመንግስት ውሳኔዎች በሙሉ የሚወሰኑት በዚህ ከፍተኛ መሪ ነው። ይህ ስርዓት ዛሬም ድረስ ኢራንን በዓለም መድረክ
ከአብዛኛው ሀገራት የተለየ የፖለቲካ ባህሪ እንድትይዝ አደረጋት። ሁለተኛው ለውጥ ደግሞ የማህበረሰቡ ባህላዊ ህይወት ነው። በአብዮቱ ማግስት የሸሪያ የእስልምና ህግ የአገሪቱ የበላይ ህግ ሆነ። በሻህ ዘመን የነበረው የምዕራባውያን ክለቦች፣ መጠጥ ቤቶች፣ የሆሊውድ ፊልሞችና የሙዚቃ ኮንሰርቶች በአንድ ጀንበር ታገዱ። ትልቁ ለውጥ ያረፈው ግን በሴቶቹ ላይ ነው። ከአብዮቱ በኋላ እያንዳንዱ ሴት በህዝብ ፊት ስትወጣ ሂጃብ ወይም ራስ መሸፈኛ በግዴታ እንድትለብስ ተደረገ። ይህ ማህበራዊ ጫና ለዓመታት በኢራን ውስጥ ትልቅ የውይይት የቅሬታ ምንጭ ሆኖ የቆየ ሲሆን በቅርብ ዓመታት ውስጥ በአገሪቱ ለታዩ የወጣቶችና የሴቶች ነጻነት ተቋሞች ዋነኛው መነሻ የዚህ የ1979 አብዮቱ የጣለው ጥብቅ ሕግ ነው። ሶስተኛውና መላውን ዓለም እስከዛሬ ድረስ እያናወጠ ያለው ለውጥ የኢራን የውጭ ግንኙነት ነው። በሻህ ዘመን ኢራን በአሜሪካና በእስራኤል እጅግ የምትተማመን የቅርብ ወዳጅ ነበረች። ከአብዮቱ በኋላ ግን ይህ ግንኙነት በ180 ዲግሪ ተቀየረ። አዲሱ የእስልምና ሪፐብሊክ መንግስት አሜሪካን ታላቁ ሰይጣን፣ እስራኤልን ደግሞ ትንሿ ሰይጣን ብሎ ፈረጀ። ይህ ጥላቻ ወደ ከፋ ደረጃ የተሸጋገረው በኖቬምበር 1979 ዓ.ም የኢራን አብዮተኛ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ በኃይል በወረሩበት ወቅት ነው። ተማሪዎቹ 52 አሜሪካውያን ዲፕሎማቶችን ለ444 ቀናት ታጋች አደረጉ። ይህ ክስተት በአሜሪካ ታሪክ ውስጥ ትልቅ ውርደት የፈጠረ ሲሆን የሁለቱ ሀገራት ግንኙነትን ሙሉ በሙሉ አበላሸው። የዛሬዋ ኢራን የምዕራባውያንን ተጽዕኖ ለመቋቋም የራሷን የኒውክሌር ፕሮግራም የገነባች፣ በመካከለኛው ምስራቅ፣ በየመን፣ በሊባኖስ፣ በሶሪያ፣ በኢራቅ ያሉ ታጣቂ ቡድኖችን በመደገፍ የራሷን ቀጠናዊ ኃይል የፈጠረች አገር ሆናለች። ይህ ሁሉ ፖለቲካዊ ቁርጠኝነት የመነጨው ከ1979 አብዮት ጸረ ምዕራባውያን መርህ ነው። ውድ ተመልካቾቼ በ1979 የኢራን አብዮት በዓለም ታሪክ ውስጥ ከታዩትኝ እጅግ አስገራሚ ህዝባዊ እንቅስቃሴዎች አንዱ ነው። ይህ አብዮት የሚያስተምረን አንድ ትልቅ ታሪካዊ እውነት አለ። የአንድ አገር መሪ የቱንም ያህል በቢሊዮን የሚቆጠር የነዳጅ ዶላር ቢኖራቸው፣ የቱንም ያህል ዘመናዊ ጦር ሰራዊት፣ የደህንነት መዋቅር ቢገነቡ የህዝቡን የውስጥ ፍላጎት፣ ባህል፣ ሃይማኖትና ነጻነት ንቀው በኃይል ብቻ ለመግዛት ከሞከሩ ውድቀታቸው የማይቀር መሆኑ ነው። የኢራን ህዝብ በ1979 ዓ.ም በጽናት የታገሰው ከጭቆና ለመውጣት፣ ለተሻለ ህይወት፣ ለነጻነት ነበረ። ነገር ግን ከአብዮቱ በኋላ የመጣው ውጤት የብዙሃኑን ህልም አሟልቷል ወይ? ጥያቄ እስከዛሬ ድረስ የዓለም አቀፍ ፖለቲካ ትልቁ አከራካሪ አጀንዳ ሆኖ ቀጥሏል። እናንተስ ምን ታስባላችሁ? የእስላማዊ ሪፐብሊክ መመስረት ለኢራን ህዝብ ጥቅም ነበረው ወይስ ጉዳት? ሐሳባችሁን ኮሜንት ላይ በነጻነት አስቀምጡልን። ውድ ተመልካቾቼ እንደዚህ አይነት ፕሮግራም ከተመቻችሁ ላይክ፣ ሰብስክራይብ ማድረጉን አትርሱ። ቀጣይ እንዲሰራላችሁ የምትፈልጉትኝ ማንኛውም ታሪካዊ እውነት ካለ ሐሳባችሁን ኮሜንት ላይ አስቀምጡልን። ስለተከታተላችሁኝ አመሰግናለሁ። እስከ ቀጣይ ፕሮግራም ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።